ባህልና ዘመናዊነትን ጠምሮ ያዘ ውብ ስፍራ ነው። የሸበሌ ሪዞርት ውብ የፈጠራ እጆች የዳሰሱት የኪነ ህንጻ ስራዎች የተራቀቁበት ለዚህ ድንቅ ስፍራ ከ10 ዓመታት በፊት የሚያውቁት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ምስክር ናቸው። ሸበሌ ሪዞርትን ለመገንባት የተደረገውን የፈጠራ ከፍታ ስራው ምስክር ነው በማለት መሽሩዕ አዲ አድ ወበላረን ይህ ፕሮጀክት በጣም ሰፊ የሆነ በጣም የሚያምር ብዙ ወጪ የወጣበት ብዙ ዕውቀት የፈሰሰበት መሆኑ ያስታውቃል። የወጣበት ወጪ ብቻ ሳይሆን ሪዞርቱን ለመገንባት የተደረገውን የፈጠራ ከፍታ ራሱ ስራው ይመሰክራል። እዚህ አካባቢ ላይ የተሰሩትን ቤቶች አጠቃላይ ሪዞርቱ የሶማሌን ባህልና አኗኗር የሚያሳዩ ናቸው። ከ10 ዓመታት በፊት ወደዚህ ከተማ መጥቼ ነበር። የዛን ጊዜ የነበረበትና አሁን ያለበት ሁኔታ የሰማይና የምድር ያክል የተራራቀ ነው። በጣም ብዙ ለውጥ ነው ያየሁት። የጅቡቲ ፕሬዝዳንት ኢስማኤል ኦማር ጌሌም ይህንን ውብ ስፍራ አይተው ዝምታን አልመረጡም። የሰው መታወቂያው የሶማሌ ክልል መታያው የኢትዮጵያውያን መታወቂያ እንዲሆን ተደርጎ የተሰራ ነው ሲሉ ምስክርነታቸውን ሰጥተዋል። ማንተ ጆግና halkani ኢናን ከቀይብቀል ነው በጣም አስደናቂ ስፍራን ያየነው በ380 ሄክታር ላይ ያረፈው የሸበሌ ሪዞርት የመገንባቱ ዋና ምክንያት ሰው እንዲተዋወቅበት፣ ሶማሌ ክልል እንዲታወቅበት፣ ኢትዮጵያ እንድትታወቅበት ነው። በጣም አስደናቂ የሆነ ስፍራ ነው። ይህ ስፍራ ጠቅላይ ሚኒስትር አብይ ጊዜያቸውን አጥፍተውበታል። በተጨማሪም ይህ ፕሮጀክት ሩቅ ያሉትን ለማቀራረብና ለማሰባሰብ የተሰራ ነው። ሶማሌም የእኩል ልማት ተሳታፊ መሆኑን አሳይቷል፣ ለወደፊትም ያሳያል። የሶማሌ ክልል ሌሎች ብሔር ብሔረሰቦች በጋራ የሚሰሩበት ክልል ነው። እንኳን ደስ አላችሁ። ኢትዮጵያ ትኑር፣ ኬንያ ትኑር፣ ሶማሊያ ትኑር። ሁላችንም እሳቸውን ጠቅላይ ሚኒስትር አብይ አህመድን ነው የምንከተለው። ኬንያ ሀኖራቶ፣ ኢትዮጵያ ሀኖራቶ፣ ሶማሊያ ሀኖራቶ ኩልጌምባ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ መተባበርና በጋራ መስራት ለአፍሪካ ቀንድ ትልቅ ጥንካሬና ጉልበት ይሰጣል ባይ ናቸው። አየጎና ወደ ሸቀይን ወደ ጅር ሶማሌዎች አብሮ መስራትና የመደጋገፍ ባህል አላቸው። በጣም ደስ የሚለኝ ነገር ከሌላ አካባቢ የመጡ ሶማሌዎች እንግድነት ሳይሰማቸው እንደ ራሳቸው ሀገር ሰርተው የሚኖርበት መሆኑ ነው። ይህ ደግሞ ለሶማሌ ትልቅ የልማት ግብ ነው። ኢትዮጵያ ያለ፣ ኬንያ ያለ፣ ጅቡቲ ያለ፣ ሶማሊያ ያለ ሁሉም በአንድነት አብረው ሰርተው ልማታቸውን ያሳድጋሉ፣ በጋራ ይበለጽጋሉ። እንደ ሶማሌ በጋራ መተባበራችን ላለንበት የአፍሪካ ቀንድ ከባቢ ትልቅ ጥንካሬና ጉልበት ይሰጣል። ጎበል ካንም ሆይ ፋይዳዳ ጎበል ከጌስካ አፍሪካ ኦለጋ ወደ ፋይዳ ዶና ዲያሊራ እንዲህ አይንን ያዝ የሚያደርጉ ስፍራዎች ከኢትዮጵያ ተሻግሮ በአፍሪካ ቀንድ ሀገራት እንዲገነቡ ምኞታቸውን ገልጸዋል ፕሬዝዳንት ሐሰን ሼክ መሐመድ። አዳን ነብድ ለሄልን ለዓከሰ ላይስቶ አቆንከሰ ለለይሃይ ይህ ሁሉ ልማት የተሰራው በሰላም ነው። ሰላም ከሌለ ልማት እድገትን ማሳካት አይቻልም። የፈለገ ዕውቀትና ሀብት ቢኖርህ ሰላም ከሌለ ባዶ ነው። በዚህ ክልል የሚታየው ልማት የተሰራው ሰላም ስላለ ነው። ሰላም ካለ መስራት ይቻላል። ሰላም ከሌለ ሁሉ ነገር ይፈርሳል። በመጨረሻም በዚህ እንዳየነው አይነት ለአይን ማረፊያ የሚሆን የሚያምር በተጨማሪም ምሳሌ መሆን የሚችልና ሶማሌዎች በሚኖርባቸው በሌሎች የአፍሪካ ቀንድ ሀገራትም ተገንብቶ ለማየት እመኛለሁ። አዲ አዳ ኡማ ሰንቲን አንበልዩ